አቶ ኢሳያስ መንግስት ጋር ያለው ግንኙነት በጣም እየጠነከረ የሚሄድበት ሊትራሊ የአቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ አገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። የፕሪቶሪያ ስምምነት በሰላማዊና ህጋዊ በሆነ መንገድ ተግባራዊ ለማድረግ የሚቻልበት እድል እያጨለመው ነው እየሄደ ያለው። የተፈናቃዮች ወደ ቀያቸው የመመለስና ሰላማዊ ኑሮ የመመለሳቸው ሁኔታ ከፕሪቶሪያ ስምምነት ውጪ በሆነ መንገድ የኛ ድርጅት ካልዳነ ወይ ድርጅታችን ስትራክቸሩን በሙሉ ይዞ ካልሄደ በስተቀር አትመለሱም ተብሎ ሆስቴጅ የተያዙበት ሁኔታ ነው የተፈጠረው። ሁለት ነገር ነው ግልጽ ሆነ የወጣው። አንደኛ የትግራይ ህዝብ ጦርነት አይፈልግም። አሁንም ቅርብ ጊዜ በትግራይ በሙሉ በተደረጉት የወረዳ ስብሰባዎች ህዝቡ በግልጽ ጦርነት አንፈልግም ነው ያላቸው። ከወንድሞቻችሁ ጋር ያልታረቃችሁ፣ ከወንድሞቻችሁ ጋር ያልተግባባችሁ እኛን ካረደን የኢሳያስ መንግስት ጋር ከሻዕቢያ ጋር ታርቃችሁ ጦርነት እየጋበዛችሁብን ነው ወደ ሀገራችን። ከእንግዲህ በኋላ ጦርነቱን መሸከም የሚያስችል ትከሻም የለንም። ልጆቻችንን ከፍለን ጨርሰናል። በሰላማዊ መንገድ መኖር ነው የምንፈልገው። የፕሪቶሪያን ስምምነት በሰላማዊ መንገድ መፈጸም ነው የምንፈልገው አላቸው። የትግራይን ህዝብ የሚኮረኩር አጀንዳ ያነሱና ምዕራብ ትግራይ እንድናስመልስ ከኢሳያስ ጋር እንስማማለን። ህዝብ ለህዝብ ይገናኝ ምን ችግር አለበት? ድሮም እኮ የትግራይ ህዝብና የኤርትራ ህዝብ ወንድማማች ነው ምናምን በሚል ፍሬዝ ይጠቀለላል ማለት ነው። ይሄ ነው ያለው ሁኔታ። ይሄ ወደ ክፋት እየሄደ ሄደ። ደግነቱ የትግራይ ህዝብ ይሄን በደንብ አውቆታል። ወጣት ስጡን ይላሉ። አሁን እኮ መመሪያ ወርደዋል። ከእያንዳንዱ ቀበሌ 16 17 ወጣት ስጡን ወደ ስልጠና እንድንወስድ ይላሉ። ጥይት ያስገባሉ፣ ጠመንጃ ጥይት ያስገባሉ። በሱዳን በኤርትራ በኩል አድርገው ጦር መሳሪያ ይገዛሉ። ይህን ሰው ያውቃል። ይህን እያወቀ ይሄ መንገድ የጥፋት መንገድ ነው የሚል አቋም ነው ያለው ህዝቡ እና ጽምዶ የሚባለው እንትን ህዝቡ ተቃውሞታል። ይሄ ተቃውሞታል ማለት በውሳኔ አሰጣጥ ላይ ያሉት መሪዎች የፖለቲካም የወታደራዊ ውሳኔ የሚሰጡ ሰዎች ስለሚፈልጉት እየተጫኑት ነው ያሉት እስካሁን ድረስ።